በቃ ይቅርታ በይውልቱ በእናትሽ ሩቅዬ የኔ ወይኔ ተሸነፊ እንጂ ምንድን ነው እንደዚህ ደግሞ መሆን ጥሩ አይደለም። እና የኔ ቆንጆ በመቤቴ እግርሽ ላይ ወድቄ እንደው ይቅርታ በይው ብዬ ብልሽ ደስ ባለኝ። አሁን ለምሳሌ ሆስፒታሉ እየኔ የመጣሁት ብታምኑም ባታምኑም የጨረቃ ፋሚሊዎች በእውነት ነው የምላችሁ፣ ወላሂ ላዚም በጣም ነው ደከመን። እንዴ አንቺ እህቶችሽ እኮ ነው እዚህ እየተሰቃዩ ያሉት። ብሩክ አንተም ሀይሚዬ ትልቅ ሰው ነሽ፣ ትልቅ ልጅ ነሽ፣ የትንሽ ትልቅ ነሽ። ይቅርታውን ተቀበይ። የትልቅ ሰው ነኝ። እናንተን ወዳችኋለሁ። በጣም በጣም ነው የማከብራችሁ። ትልቅ አድርጌ ነው የማያችሁ። የኔ ልጆች በጣም ትልቆች ናችሁ። ደግሞ አሁን የምንላችሁ ትልቅ ሰው 50 ዓመትን ይመከራል። እንኳን እናንተ ልጆች እናንተ የትንሽ ትልቁ ናችሁ ነው እንጂ 50 ዓመትን ይመከራል። እና ከዚህ ከገባችሁበት ነገር ውጡልነ፣ በሰላም ኑልነ፣ በሰላም ኑልነ። የወትሯችሁ ተመለሱልነ። በወትሯችሁ ነው ሁሌንም ማለቅሰው እና ተመለሱልኝ። ከዚህ ነገር ውጡልኝ፣ በሳቃችሁ ኑልኝ። ሀይሚዬ እባክሽ ወደ አንቺ ተመለስ። የኔ ቆንጆ ተረጋጊ። ሁሉ ነገር ያልፋል። አዎ ተበድለሻል ሀይሚዬ፣ ልብሽ ተሰብሯል። በቃ ይብቃ። ይቅርታውን ተቀበዩ እባክሽን። በእመቤቴ ማርያም በእመቤቴ ለምንሻለሁ የኔ ሀይሚዬ፣ የኔ ጀግና። ጀግንነትሽን እኮ አሳይተሽናል። እንቆራብሻለን ሀይሚዬ የኔ ቆንጆ። ግን 5 ቀን ሙሉ ይቅርታ አለሽ። ጌታ እግዚአብሔር እኮ በ5 ደቂቃ ራሱ ይቅርታ የሚል ሰው ነው አይደለም። 5 ቀን ይበዛል። እና ሀይሚዬ የኔ ቆንጆ በእመቤቴ እየሻለሁ ይቅርታ በይ። እሱ ደግሞ ከቆረጠ ታውቂዋለሽ። ከኛ ይበልጥ ደግሞ አንቺ እሱን ልብ በደንብ ነው የምታውቂው። አይነት ተከፍተሻል እኮ ሀይሚዬ፣ አልተከፋሽም አይደለም የምንለው። ተከፍተሻል፣ አሳዝነሽናል፣ ልብሽ ተሰብሯል፣ አልቅሰሻል። በውጭ ባታሳየንም በውስጥሽ አልቅሰሻል። እናቴን ነው የምልሽ። እና ሀይሚዬ የኔ ቆንጆ በእመቤቴ እግርሽ ላይ ወድቄ እንደው ይቅርታ በይው ብዬ ብልሽ ደስ ባለኝ። እኔ ካልሆነ ቪዲዮ ለቃሉ ጎንበስ ብዬ እንድታይም ቪዲዮ ለቅልሻለሁ። ሀይሚዬ እባክሽ በእመቤቴ በምትወጁ በእናትሽን በአባትሽን ብዬልሻለሁ። በቃ ይቅርታ በይውልቱ በእናትሽ ሩቅዬ የኔ ወንድም፣ የኔ ጀግና ወንድም። አንተንም ኮራባለሁ። አንተ እኮ መልካም ሰው ነህ። ይህ ነገር ይመጣብኛል ብለህ አይደለም ይህ ነገር የሰራኸው። ለትምህርት ነው፣ ትምህርት ልትሰጠን ነው፣ እሷንም ልትፈትናት። ግን ነገሩ ሁሉ አንተ ላይ ይዞርብሃል። ነገሩ ሁሉ አንተ ላይ ይጠነክራል። በጣም ነው የማዝነው። ግን አንተ ደግሞ አትጨክን። እውነት ነው የምላችሁ እና ደከመን። ኧረ እባካችሁ ይህ ሁሉ ስለሚወዳችሁ ነው። ብሩክዬ ደግሞ እኔ አልችልም ብላለች የዛም ጊዜ እና ያንን ስላለች እባክህ አንተ ደግሞ እባክህ ታገሳት የኔ ወንድ። ሀይሚዬ በምታምኑ እምነት እየሻለሁኝ በቃሽ የኔ ቆንጆ፣ የኔ እህት፣ የኔ ታናሽ እህት። እንደው በምታምኑ እኔ ያው ሙስሊም ነኝ በአላህ ብለሽ አይገባሽ ይሆናል የኔ ውድ ውዬ። ስለዚህ እንደው በምታምኑ እምነት እየሻለሁኝ ታዩ ይሄን ነገር። ከሴትዮዋ ስጠራች ደግሞ አትምጪ፣ በቃ አርቋት። ኧረ ለፈጠራችሁ ብዙ ሰው እየታመመ ብዙ እህቶቻቸው አናሳዝናችሁ። እኛ በእውነት የስደት ብዙ ለሰው እኮ ሲባል ደግሞ አንዳንዴም የሚተው ነገር አለ አይደል እንዴ? እና እባካችሁን ሀይሚዬ በምታምኑ ይሻል። ግራ ገባን። አንቺ ልጅቷ ስትደውል ለምን ትመጫለሽ? እሺ ለምንድን ነው የምትመጪው? አሁን እሱ ለቆ ሄዳ አንቺ መሀል ላይ ቀረሽ፣ እሷና አንቺ ቀራችሁ። እሺ ማላው ምን ፈጥራችሁ ነው የሄዳችሁት? እኛን ልባችን አድክማችሁ እኛ እየተሰቃየን ልናድር አይደል? ይህን ስራ እየሰራችሁ ያላችሁ እባካችሁ አላህን ፍሩ እባካችሁ። በጣም አዝናለሁ፣ እጅግ በጣም አዝናለሁ። ከጨረቃ ቤተሰብ አንደኛው ሆስፒታል ገብታለች። እንግዲህ እንደሰማችሁት ነው። እነሱም ተጨንቀዋል። ስራ መስራት አልቻሉም። ሁላችንም ስራ መስራት አልቻልንም። እውነት እኔ ዛሬ በቃ ስራ ራሱ አልወጣሁኝም። በቃ ቁጭ ብያለሁ ኢጃዛ ቤት። ምክንያቱም በቃ ስራ ራሱ አልቻልኩም፣ መስራት መታዘዝ ራሱ አልቻልኩም። በቃ ምንም በቃ ሀሳቤ ሁሉ እንቅልፍ አልወስዳለኝ። እና ሀይሚ ምንድን ነው አላማሽ? ምንድን ነው የምታስቢው? ይሄ ሁሉ ሰው በእናትሽ እያለ እየለመንሽ ነው። እባክሽን በቃ እሱ አሁን በቃ አለቀ እኮ በቃ አለቀ። ጋይ ስለምን እንደሆነ ታውቃለህ? አሁን ቡርኬ እሺ አይልም። በቃ
አሁን ቡርኬ ከሆዱ ወጥታለች፣ ቆርጦለታል ብዬ ነው ማስበው። ምክንያቱም እንደዛ ሲለምናት በእናትሽ እግሩ ላይ ድፍት እያለ እግሯ ላይ እየለመናት እምቢ ብለው አሁንም አረፈደም። ሀይሚ እባክሽን ተይ፣ አረፈደም ሂጂ፣ አሁን ድረሽበት ቡርኬን ተይ ሂጂ ድረሽበት። እኔ ልለምንሽ፣ ኧረ በምትወጂው ነገር ይዤሻለሁ ሂጂ። ኧረ እባክሽ እንደው ምን ይሻለናል ጋይስ? እኔ ምን እንደሚሻለን አናውቅም። እኔ በቃ አሞኛል ጋይስ። እኔ ራሱ በቃ ማውራት ሁሉ አቃተኝ። ሌላ ጊዜ እንዲህ ነው ማውራው ጋይስ አይደለም። በቃ ማለት በቃ ምን አላውቅም። በቃ ከዚህ በላይ ምን የሚያስደነግጥ ነገር አለ? በጣም የሚዋደድ የምታደንቁት የምትወዱት ሰው እያያችሁ ሲለያይ የሚሰማችሁ ስሜት አስቡት። ዱብዳ ነው የሚሆንባችሁ። በቃ ምንም መሬት ክፍል ብላ ራሱ ብትወጣችሁ ምንም አይሰማችሁ። በቃ እኔ አሁን ምንም አውቀው ነገር የለም። በቃ ምንም ሀይሚ ቴክስት አጽፍም አትመልስም። ኢንስትግራም ላይ ሀይ ሰላም ስንላት ሰላም ትላለች። ከዛ ግን ለምንድን ነው ችግሩን በመቀራረብ ማጥፈች ውስጥ ባል ታያለች። ቴክስቱን ግን አትመልስም። ምንም አይነት መልስ። ሰላም ትላለች። ግን ለምንድን ነው ተነጋግራችሁ በውስጥ ከካሜራ ጀርባ ይህ ችግር እንዲፈታ ከኋላ ትጎጃለሽ ስንላት አትመልስም። እኔ በቃ አላቅም። እኔ እውነቴን ነው የምላግራችሁ። እኔ ከአቅሜ በላይ ሆኗል። ሁሉም ከአቅሙ በላይ ሆኗል። ሁሉም ማለት ነው በቃ ሁሉም ከአቅሙ በላይ ሆኗል። በቃ እኔ እውነት እቺ ሶስና የምትባል ሴትዮ በምን ቀን እንደመጣች ወደዚህ አናቅም። መቼ እንደተዋወቁ አናቅም። አንድ ነገር ይፈጠርና እኛ እርምጃ የምንወስደው ሶስና ላይ ነው ጋይስ። ምክንያቱም ለዚህ ሁሉ ተጠያቂ ምስቅልቅል ያወጣቻቸው እሷ ናት። በቃ እኔ አልቻልኩም ጋይስ፣ አልቻልኩም። የምር ከበደኝ። በቃ ከዚህ በላይ ምንም ላወራ አልችልም። በቃ እስኪ እናንተ የሚያበረታ ነገር ኮመንት ላይ ጻፉ። ሁላችንም እንድንበረታ እንድንጠነክር የሚያበረታ ነገር ጻፉ። በቃ እኔ አሁን እውነት ቪዲዮ ልሰራ የመጣሁት ለዚህ አልነበረም፣ ግን በቃ አቃተኝ፣ መናገር አቃተኝ እውነት። በቃ እኔ የሆነ ሰው ስጠይቅ እንደውም እሱ በቃ ሌላ ዓለም ውስጥ እንዳለ ምናምን ቡርኬ በቃ ጥሩ ስሜት ላይ እንዳልሆነ ምናምን ነው የሰማሁትኝ እና በጣም አዝኛለሁ ያለበት ሁኔታ። ሰው አንድ ነገር ልንገራችሁ፣ ሰው የሆነ ነገር ሲገጥመው ሱስ ውስጥ ይገባል፣ ያልሆነ በቃ ነገር ውስጥ ይገባል። እና እኔ የምፈራው ቡርኬ ሌላ ህይወት ውስጥ እንዳይገባ ነው የምፈራው። ማለት በቃ ሌላ እኛ ምን ያክል እንደተጨነቅን አስቡት። እንደዛ እየለመናት እኔ እንጃ። ሀይሚ ግን ለምንድነው እንደዚህ ድርቅ ያለችው ጋይስ? እኛ እኮ ሀይሚዬ እንወድሻለን። አጥፍቷል እኮ አላጠፋም አይደለም፣ አጥፍቶብሻል 100%። ግን በቃ በተቻለ መጠን ነገሩን እንድታልፊው ነው የምንፈልግሽ። በቃ እንጃ አላቅም ብቻ። እና ደግሞ ይህን ቪዲዮ ሙሉውን አድርሱልኝ። ለሀሰን እንኳን ሀሰን ነው ለታዩ ሀሰን ይቅር፣ ሙቪ እባክህ ሙቪ፣ በዚህ ጉዳይ ላይ ሙቪ ቢያንስ ትልቅ ነው ማለት አስተሳሰቡም ጥሩ የሆነ ልጅ ነው። እኔ በጣም ነው የምወደው ሙቪ። ሀሰንም ማሂ፣ በተለይ ማሂ ለሀሰን ይሄንን መልእክት አድርሱልኝ እባካችሁ። ይህን ጉዳይ ሀሰንና ማሂ፣ በተለይ ደግሞ ማሂና ሙቤ ይሄን ጉዳይ እንዲገቡበት እፈልጋለሁ። ቆርጣችሁ ይሄንን አድርሱልኝ እባካችሁ፣ እችን ብቻ ቆርጣችሁ አድርሱልኝ። ሙቤና ማሂ እባካችሁ፣ እንዲሁም ሀሰን እባካችሁ፣ ይሄ ጉዳይ ላይ እናንተ እዛ በቅርብ ያላችሁት እናንተ ናችሁ፣ ግቡበት። በቃ ጋይስ፣ እኔ ምንም አልችልም። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ።